ካልቀደምከው ትቀደማለህ። ጊዜ የለኝም፣ ጊዜ ያለቀ ነው። ሰኞ ለመከተል ይዘጋጃሉ፣ ሰኞ ለመምራት የሚዘጋጁ ደግሞ አሉ። ገና ምን ልስራ ጠዋት ይጠይቃል። ግድ የለም ተመልሶ ይመጣል። መጪው ዓመት ይደርሳል፣ መጪው ዓመት ይመጣል። ቀኑ ሄደ ማለት ነው። ጊዜው አመለጠ። የሰው ዕድሜ 70 ቢበዛ 80 time should never be wasted። ጊዜ ከተሰጠን ትልቅ ቸርነት ታላቁ ነው። ቅርብ ጊዜ አንድ የተሰጠ ሪሰርች ነበረ። አንድ ሰው አዲስ ቢዝነስ ጀምሮ ቢዝነሱ እንዲሳካለት ወሳኝ ነጥቦች ምንድን ናቸው? አንደኛ አይዲያ፣ ሁለተኛ ካፒታል፣ ሶስተኛ የተመቻቸ ኢንቫይሮንመንት፣ አራተኛ ትክክለኛ ፕሮዳክት ወይም ሰርቪስ፣ አምስተኛ ፕሮፐር ማኔጅመንት ቲም፣ ከዛም በኋላ ስድስተኛ በትክክለኛው ጊዜ ቢዝነሱን መጀመር ይልና ሰባተኛ ፕሮፐር ማርኬት ውስጥ ኦፐሬት ማድረግ ነው። ከነዚህ the most important element ሰው ሰክሰስፉል እንዲሆን የሚያደርገው ምንድነው ተብሎ ሲጠና ከሰባቱ በትክክለኛ ጊዜ ትክክለኛን ስራ መስራት መቻል ነው። አይዲያ ኖሮ፣ ስትራቴጂ ኖሮ፣ ሊደርሺፕ ቲም ኖሮ፣ ካፒታል ኖሮ፣ ኢንፍራስትራክቸር ኖሮ ያለ ጊዜው ከተንቀሳቀሰ ይህ ሰው ፌል ያደርጋል ማለት ነው። ፕሮፐር ታይም ማኔጅመንት፣ ጊዜን መጠቀም። ጊዜ ላይ የኔን ልምድ ትንሽ ሼር ላድርጋችሁ። ማታ ማታ ቀኔን መገምገም ወዳለሁ። the last 30 minutes has to be very quiet። ከመተኛታችን በፊት በሶሻል ሚዲያ፣ በሬዲዮ፣ በቴሌቪዥን፣ በወሬ፣ በስልክ መተኛት የለብንም። ያ ተዘግቶ የመጨረሻዋ 30 ደቂቃ ኳሊቲ ኢቫሉዌሽን ጊዜያችንን የምናይበት ቀን ነው። ከዛም በኋላ የነገውን ቱዱ ዛሬ መስራት አለብን። ነገ የምሰራውን 10 ነገሮች ዛሬ ማታ ከቶፕ እስከ ቦተም መጻፍ አለብን። ሰዎች ነገ ጠዋት ከእንቅልፋቸው ሲነሱ ቱዱ ሊስት ይዘው ካልተነሱ ከጎረቤታቸው ኋላ ነው። ገና ምን ልስራ ጠዋት ይጠይቃሉ። ቀኑ ሄደ ማለት ነው። ጊዜው አመለጠ። ማታ ነገ የሚሰሩትን ጽፈው የሚያድሩ ሰዎች በጣም ሰክሰስፉል የሚሆኑ ሰዎች ናቸው። በጣም ሰክሰስፉል የሚሆኑ ሰዎች ነገ የሚሰሩትን ዛሬ ማታ ጽፈው የሚያድሩ ነው። ሌላ the most sacred moment in my week በሳምንቴ ውስጥ በጣም የተቀደሰው ሰዓት ጠዋት አምልኮ ምናምን እሁድ እንዳለ ሆኖ እሁድ ማታ ነው። እሁድ ማታ ከ10 ሰዓት በኋላ ወይም ከ11 ሰዓት በኋላ ከጓደኞቹ ጋር የሚጠጣ፣ የሚጨፍር፣ የሚያጨስ፣ የሚዝናና ሰው ሳምንቱን ሉዝ አደረገው ማለት ነው። Sunday afternoon is the most important time of any strategic leader። ሳምንትን የምትገዛበት ሳምንት ነው። አመቺ ቦታ 3 ነገሮች ያስፈልጓል። ኳይት እና አመቺ ቦታ፣ ንጹህ ባዶ ወረቀት እና እርሳስ። ይሄ አዲስ ወደኔ እየመጣ ያለውን ሳምንት እንዴት ነው ማሳለፈው? ሰኞን፣ ማክሰኞን፣ ሮብን፣ ሐሙስን፣ አርብን እንዴት ነው የምጠቀምበት? ከዛም በኋላ አርብ ማታ እሁድ ማታ ቁጭ ብዬ አርብ ማታ ሳምንቱን ስዘጋው ምን አቺቭ አድርጌ ነው ምዘጋው? So you have to take over the week። ካልቀደምከው ትቀደማለህ። በዓለም ላይ ካሉ ሰዎች ማክሲመም 1 or 2% መሪዎች ናቸው። የቀሩ 98 ተከታዮች ናቸው። በምርጫቸው ነው። እሁዳቸውን በመዝናናት ሰኞ የሚመራቸው ሰው ስላለ ሰኞ ለመከተል ይዘጋጃሉ፣ ሰኞ ለመምራት የሚዘጋጁ ደግሞ አሉ። So time management is the most important thing። በዚህ ታይም ማኔጅመንት ውስጥ አንዱ የታይም ማኔጅመንት ጠላት ፕሮካስቲኔሽን ነው፣ ወይም ደግሞ ነገ ሰራዋለሁ፣ እሁድ ሰራዋለሁ፣ መጪው ሳምንት ሰራዋለሁ ብሎ ማስተላለፍ። ጊዜ የለኝም፣ ጊዜ ያለቀ ነው፣ ስለዚህ የምትሰጠኝ እያንዳንዷ ቀን በጣም ኢምፖርታንት ነች። የሰው ዕድሜ 70 ቢበዛ 80። 70 ማለት 25500 ቀናት ናቸው። 80 ማለት 29000 ቀናት ብቻ ናቸው። only 29000 days።
ደግሞ በየቀኑ ልክ እንደ ኤቲኤም ዊዝድሮ ታደርጋለህ። አይወልድም፣ ወለድ የለውም፣ አይጨምርም፣ ዲክሪዝ ነው የሚያደርገው። so we have to work with a sense of urgency። አፍሪካ ውስጥ የታይም አስተሳሰብ ሊኒየር ነው። ግድ የለም ተመልሶ ይመጣል፣ መጪው ዓመት ይደርሳል፣ መጪው ዓመት ይመጣል። ወይም ደግሞ ፌታሊስት ነው። እግዚአብሔር ካለ ይሆናል፣ አላህ ካለ ይሆናል እያለ ፌታሊስት ሆኖ ሪስፖንሲቢሊቲውን ወደዛ እያስተላለፈ ሰርኩለር ታይም ቴብል ውስጥ ይገባል። ሊኒየር ታይም ቴብል ውስጥ የገቡ የዌስተርን ሲቪላይዜሽን ሲሪየስ የሆነ ዲቨሎፕመንት የሚያየው በዛ ነው። ታይም should never be wasted። ሶስተኛው ፕሪንሲፕል ይሄ ነው። አራተኛው ፕሪንሲፕል ይሄ ሰውዬ ገንዘብ ተሰጠው፣ ጊፍትድ ነው። እንደ አቅሙ ተሰጠው፣ ካፓሲቲውን ዲቨሎፕ አድርጓል። ከዛም በኋላ ወዲያው ነው ያደረገው። ሴንስ ኦፍ አርጀንሲ አለው። አራተኛ ላይ ምን አደረገ ይላል? እንደ ተቀበለ ሄደ ይላል። ይሄ ማለት ሰው ባለበት እዛው ተዘፍዝፎ ተቀምጦ እንዲኖር የተፈጠረ ፍጡር አይደለም። you have to move, you have to change, you have to try new areas and new spheres። በዓለም ላይ ታላቁ ታሪክ የዳያስፖራ ታሪክ ነው። ይሄ ዳያስፖራ ስላችሁ ከኢትዮጵያ የተሰደደ ዳያስፖራ ማለት አይደለም። ዳያስፖራ ራሱን የቻለ ኖሜንክሌቸር ነው። ራሱን የቻለ የዓለም ኖሜንክሌቸር ነው። ማንም ሰው ዛሬ የተወለደበት ቤት ውስጥ የሚኖር በጣም ጥቂት ሰው ነው። ቤት የቀየረ ራሱ፣ ሰፈር የቀየረ ራሱ፣ ከተማ የቀየረ ራሱ ዳያስፖራ ነው። ሙቭመንት ኢዝ ቬሪ ኢምፖርታንት። ሙቭመንት ደግሞ ሪስክ ነው። ሎኬሽን መቀየር ነው። የዓለምን ታሪክ የገለባበጡ ታላላቅ ሰዎች ሎኬሽናቸውንና ሰፈራቸውን የቀየሩ ሰዎች ናቸው። ስለዚህ መፍራት የለባችሁ። ተነስታችሁ ሰፈር መቀየር፣ ሀገር መቀየር፣ ድንበር መቀየር፣ ሰፈር መቀየር፣ የተለያዩ ነገሮችን በምንቀይርበት ጊዜ ያ ቦልድነስና ያ ካሬጅ ይቀይረናል። እናቴ በ12 ዓመቴ ከቤት ወደ ቦርዲንግ ስኩል ከወሰደችኝ ጊዜ ጀምሮ እስከ ዛሬ ድረስ እናት አባቴ ቤት እስካሁን አልተመለስኩም። በልጅነቴ ከቤቴ ወጣው። ያ ምን ሰጠኝ? a sense of independence ሰጠኝ። ልብሴን ማጠብ፣ የራሴን ዲሲሽኖች ማድረግ፣ ከመጥፎ ነገር ራሴን መጠበቅ፣ እነዚህን ዲሲሽኖች በልጅነቴ ተማርኩ። አንዳንድ ቤተሰቦች ልጆቻቸውን እንዲህ ነው የሚጠብቁት እና አንዳንድ እናቶች ሄሊኮፕተር ማም ይባላሉ። ልጃቸው ከሄደ በኋላ እንኳን አይለቁትም። እዛው ነው ሆቨር የሚያደርጉት፣ እዛው ነው የሚከታተሉት፣ አይለቁትም። ኢቨን ከሄደ በኋላ ለአንዳንዱማ ገርል ፍሬንድ ወይም ሚስት መምረጥ ይፈልጋሉ። so they have to let him go። ስለዚህ የሰው ሴንስ ኦፍ ኢንዲፔንደንስ ያስፈልገዋል። ቆራጥ መሆን ያስፈልገዋል። ሰፈሩን መቀየር፣ ስራውን መቀየር፣ አድራሻውን መቀየር፣ ስልክ ቁጥሩን መቀየር፣ ጓደኛውን መቀየር፣ ሰፈሩን የመቀየር ሴንስ ኦፍ ኢንዲፔንደንስ ዲሲዥን ሜኪንግ። ከዛም በኋላ ያንን ሪስክ ወሰደ። ይሄ ሰውዬ ምን አደረገ ይላል? ሄደ ይላል። በዓለም ላይ ታላላቅ የዓለም ለውጦች ያመጡ በሀገራቸው የኖሩና የተወለዱ አይደሉም። አፍሪካን ዳያስፖራ የአሜሪካንን ካልቸር ቀየሩት። ጥቁር አሜሪካውያን ለአሜሪካን የሰጡት ስጦታ ቀላል አይደለም። አርት ላይ፣ ሚውዚክ ላይ፣ ስፖርት ላይ፣ ፖለቲክስ ላይ፣ ሲቪል ራይትስ ሙቭመንት ላይ ሞተው ነው የሴግሪጌሽንን ምድር፣ ነጭና ጥቁር አብሮ የማይኖርበትን ምድር ሞተው ተደብድበው ተገርፈው ዛሬ ማንኛውም ኢትዮጵያዊ፣ ማንኛውም አረብ፣ ማንኛውም ኤዥያዊ ሄዶ እዛ እንዲኖር ያደረጉት የአፍሪካ ዳያስፖራዎች ናቸው። እነሱ ናቸው ጥቁር አሜሪካውያን። ዛሬ የኢትዮጵያንና የአፍሪካን ኢኮኖሚ እየቀየሩ ያሉት የቻይና ዳያስፖራዎች ናቸው አሉ። እኛ ጋር ደፋሮች ናቸው። አንድ ጊዜ ኬምብሪጅ እኔ ጋር መጥተው ምን አሉኝ? ትምህርት ቤትህን በሙሉ ሰውን አባርና የቻይና ትምህርት ቤት አድርጋሉኝ። የፈለከውን እንከፍልሃለን፣ እኛ በስተናል፣ ቆንጆ ግቢ አለ፣ ሜክ ኢት ቻይኒዝ ስኩል አለ። ኖ ኖ ኖ ኖ፣ ይህንንማ ማድረግ አልችልም። እኔ ጋር ዛሬ ከ48 ኔሽንስ 48 ናሽናሊቲስ ይማራሉ። ይሄ ለኔ ትልቅ ክብር ነው፣ ለኔ በረከት ነው። ይህንን ማባረር አልፈልግም። ይሄ የሚያሳየው እነዚህ የቻይና ዳያስፖራዎች ሳይፈሩ ጫካ ውስጥ እየገቡ ከአበሻ ጋር ጠላና ጠጅ እየጠጡ ሀገሪቱን ዲቨሎፕ ያደርጋሉ። እዚህ ያሉት ለጽድቅ አይደለም፣ ለትርፍ ነው።
ይሄ ምንድነው የሚያሳየው? ሎኬሽን መቀየር፣ ሪስክ መውሰድ ያደረገው ነገር ነው። እኔ ከዛ ወዲህ የዓለም ዳርቻ አንዱም አልቀረኝም፣ አንድም ሀገር አልቀር። ሲሄድ ግን የሰው ሀገር የሚሄድ አይመስለኝም። ቤጂንግ በየዓመቱ ሄጄ አስተምራለሁ። የሰው ሀገር የሚሄድ አይመስለኝም። ኢንዲያ ከተማውና ገጠሩ አልቀረኝም። ስሎቫኪያ፣ ቤላሩስ፣ ራሽያ፣ ዩክሬን፣ ዩናይትድ ስቴትስ አገሬ ነው። አውስትራሊያ፣ ኒውዚላንድ፣ የትም ብትወስዱኝ ሲሄድ ሳውዲ፣ ዱባይ፣ ካታር የሰው ሀገር የሚሄድ አይመስለኝም። ሁሉ ሀገሬ ነው። ቢኮዝ አይ አም ጊፍትድ። ዛሬ ማታ የምታዳምጠኝ ወንድ ወይም ሴት እዚህ ቤት ዓለም ሀገሬ ነው ማለት መቻል አለብን። the world is my country። ይሄ የሰፈር ክልሉን ምኑን መንደሩን ተው። ይሄ this is too small for you። ዓለም ሀገሬ ነው። ሄደ ይላል ሰውየው። ከሄደ በኋላ ወዲያው ምንድነው የሚለው? ነገደበት ይላል። በተሰጠው ነገደበት። ይሄ ነው እንግዲህ very important principle። ነገደበት that means ይሄ ቢዝነስ ኦሪየንትድ ሆነ። መነገድ the most simplest definition መግዛትና መሸጥ ነው። በርካሽ መግዛት፣ በውድ መሸጥ፣ አለቀ። ይሄ ትሬድ ያደረገው ሰውዬ ቢዝነስ የሚጀምረው በመሸጥ አይደለም፣ በመግዛት ነው። ሰውን መግዛት፣ ሁኔታን መግዛት፣ ኢንቫይሮንመንትን መግዛት። ቢዝነስ የሚጀምረው ከመግዛት ነው። መግዛት ደግሞ አርት ነው። it's an art of buying። በዓለማችን ላይ ከቅርብ ጊዜ ወዲህ ሰዎች በጣም የሚማሩበትና የሚሰለጥኑበት ስልጠና is the art of negotiation። እንዴት negotiate እንደሚያደርጉ። ለመግዛት ሰው ገንዘብ የሚያስፈልግ ይመስለዋል። የሚያስፈልገው አርት ነው። the art of buying, the art of purchasing። ይሄ ሰውዬ ነገደ በምንልበት ጊዜ በመጀመሪያ ገንዘብ ስለተሰጠው ቢዝነሱን የጀመረው በመሸጥ አይደለም፣ በመግዛት ነው። ፕሮፐርሊ መግዛት መቻል አለብን። ስንገዛ የምንገዛው ገንዘብ የሚገዛውን ብቻ አይደለም። the purchasing power በምንልበት ጊዜ this is holistic purchasing power። ሞገስ ይገዛል፣ ቃል ይገዛል፣ መልክ ይገዛል፣ አቅም ይገዛል፣ አስተሳሰብ ይገዛል፣ ሪሌሽንሺፕ ይገዛል። your relationship, your network is dependent on your net worth የምንለው ለዚህ ነው። ሪሌሽንሺፕ ይገዛል። ሰው ለመግዛት ገንዘብ ብቻ የሚያስፈልግ ይመስለዋል። ዕውቀት ይገዛል፣ መንፈሳዊነት ይገዛል። ይሄ የገዢነት አቅም ነው። ከዛ በኋላ ይሄ ሰው ሄደና ገዛ። ምን ገዛ? አሴት ገዛ። ብዙ ጊዜ ድሆች የሚገዙት ላያቢሊቲ ነው። ላያቢሊቲ ማለት ሁልጊዜ ወጪ የሚሆን ልብስ፣ ቀለማ ቀለም፣ ምግብ፣ በርገር፣ መኪና ኦር እነዚህ አላቂ ነገሮች፣ እነዚህ ላያቢሊቲዎች ናቸው፣ የሚጠፉ ነገሮች ናቸው። መግዛት ያለብህ ገንዘብ መልሶ የሚወልድልህ ነገር ነው። you have to be able to buy an asset። አሴት ነው የገዛው ይሄ ሰውዬ። አሴት ስለገዛ ይሄ የገዛውን ነገር ምን ማድረግ ቻለ? መልሶ መሸጥ ቻለ። ሁልጊዜ ወደ ሱቅ ስትሄዱ ምንድነው የምገዛው? am I buying an asset or am I buying an liability? ይሄ በቃ ወጪ የሚሆን መጣል ምትገዛው። ጂንስ መቀያየር ምንም ጥቅም የለውም። እኔ አንድ ጂንስ 6 ዓመት ለብሻለሁ። በጣም ነው የሚገርማችሁ። ለብሼ ስወጣ ሁሉ ጊዜ ሰው ያደንቀዋል ያንን ጂንስ። ዋናው ጂንስ መቀያየር አይደለም። አንድ ሰፈራችን አንድ ሀብታም ነበሩ፣ ልብስ የማይቀያይሩ። ልብስ መቀያየር መጥፎ ነው ማለት አይደለም። አንድ አይነት ነው የሚያሰፉት በየዓመቱ። ጋሽ አሰፋ ምን ነው በየዓመቱ አንድ አይነት ልብስ ሲባሉ ልብስ መቀያየር ምቀኛ ያበዛላል። ምገዛው ነገር አሴት ነው ወይስ ላያቢሊቲ ነው? መልሶ ይወልዳል። ይሄ ሰውዬ ነገደ ማለት ትራንዛክሽናል ማይንድ ሴት አመጣ። ትራንዛክሽናል የሚለው ትራንዛክቱስ ከሚለው የላቲን ቃል የመጣ ነው። ቱ ብሬክ ትሩ ማለት ነው። ቱ አካምፕሊሽ ማለት ነው። ገንዘብህን እንደ ወታደር ይው ሄዶ ማርኮ መምጣት አለበት። የሚማርከው ግን አፈር መሆን የለበትም። የሚማርከው ግን አመድ መሆን የለበትም። የሚማርከው ጠቃሚ ነገር መሆን አለበት። አንድ ጊዜ በሁለት ናሽናሊቲስ መካከል $100 እጃቸው ገብቶ ነበር፣ በህንዶችና በሌሎች ሰዎች።
ያ $100 ምን ያክል ሄደ የሚባል ሪሰርች በሚሰራበት ጊዜ በህንዶቹ እጅ የሄደበት አካሄድ በጣም ይገርማል። ህንዶች የእንግሊዞች ኮሎኒ ናቸው። by the way by 2023 የህንድ ኢኮኖሚ በዓለም ላይ የእንግሊዞችን ገልብጦ 5ኛ መጣ። አሁን የእንግሊዝ ኢኮኖሚ ከእንግሊዝ ኢኮኖሚ በታች ከህንድ ኢኮኖሚ በታች ነው። የህንድ ኢኮኖሚ in 2050 የአሜሪካንን ኢኮኖሚ ይገለብጣል ተብሎ እየታሰበ ነው። why? It is the way you conserve and the way you spend money. prosper የሚያደርግህ successful የሚያደርግህ it is not the art of making money, it is the art of keeping money. and not only keeping money, investing it properly. ይሄ ሰውዬ ምን አደረገበት ይላል? ነገደበት ይላል። ነገደበት፣ ሰራበት ይላል። በርካሽ ገዛ፣ በውድ ሸጠ። ይሄ ሰውዬ ከነገደበት በኋላ ይላል ሌላኛው ፕሪንሲፕል is አተረፈ ይላል። I love that word. አተረፈ በሉ እስቲ። I love it. ከሰረ አይደለም የሚለው። ምንድነው የሚለው? አተረፈ። ዋው I love it. የዓለም ህዝብ ለማትረፍ ነው የተፈጠረው። ከዚህ የተነሳ የዓለም ኢኮኖሚ እያደገ ነው የሚሄደው። IMF 2022 ላይ የዓለም ኢኮኖሚ ኦልሞስት 99.6 ኦልሞስት ወደ 100 ትሪሊየን ነው የደረሰው የዓለም GDP። በ2023 105 ኦልሞስት 106 ትሪሊየን ነው የደረሰው። ዓለም በአንድ ዓመት 5 ትሪሊየን ነው ያተረፈችው። ያ ማለት የዓለም ኢኮኖሚ የዓለም ህዝብ እያደገ ነው፣ እየበለጸገ ነው፣ እየጨመረ ነው አቅሙ። በጣም የገረመኝ ባደረኩት ሪሰርች በእነዚህ የዓለም ኢኮኖሚ ውስጥ የከሰሩ 2 ታላላቅ ሀገሮች አሉ፣ ራሻና ዩክሬን። ራሻ $150 ቢሊዮን በአንድ ዓመት ውስጥ ከሰረች። ዩክሬን $149 ቢሊዮን ከሰረች። ጦርነት ያከስራል። ሰማችሁኝ ኢትዮጵያውያን? በአንድ ዓመት ውስጥ while the whole world መላው ዓለም 5 ትሪሊዮን ሲያተርፍ እነዛ የሚዳቆሱ almost collectively 300 ቢሊዮን ከሰሩ። ሌላ እንደነ ቻይና እንደነ ኢንዲያ ሰላማቸው ላይ የሚያተኩሩ ገንዘባቸውን በንግድ ላይ የሚያውሉ ፎከሳቸውን እዛ ያደረጉ እነሱ ደግሞ እየጨመሩ ይሄዳሉ። ስለዚህ አንድም አትራፊ የለም። ዩክሬን ደካማ፣ ራሻ ኃያል። ኃያሉም ይከስራል፣ ደካማውም ይከስራል። ባይ ዘ ዌይ ጠላትን አታከስርም፣ አንተም አብረህ ነው የምትከስረው። እየደበደብክ አሸንፋለሁ፣ አንተም አብረህ ነው የምትከስረው፣ አብረህ ነው የምትሸነፈው። ስለዚህ ይሄ ሰውዬ ምን አደረገ? ሰራና አተረፈ። ፕሮፊታቢሊቲ ኢዝ ሂውመን ሪስፖንሲቢሊቲ። እያደግን መሄድ አለብን። እኛ ቢዝነስ ስንጀምር ወደዚህ ሀገር ስመጣ እኔ ቢዝነስ ለመጀመር አይደለም ሐሳቤ፣ ትምህርት ስለምወድ ለማስተማር ነው። ነገር ግን ለማስተማር ስመጣ ይሄው ጳውሎስ ከኔ ጋር አለ። የመጀመሪያ የተከራየነው ካሳንቺስ አካባቢ ጓደኛዬ በለጠ የሚባል እኔ ከአሜሪካን መጥቼ ረዳኝና የአክስቱን አልቤርጎ ለቢሮነት 2 ክፍል ተከራየን። እዛች ውስጥ ነው ቢሮ አድርገን የጀመርነው። ስንጀምር የዛሬ 10 ወይም 12 ዓመት ስመጣ ኦነስቱ ጋድ ከአሜሪካን ስለመጣው ገንዘብ አለኝ ማለት አልችልም። I had zero money። አይዟችሁ ዚሮዎች። አንድ ቀን ይሄ ዚሮ ከፊቱ ቁጥር ይደረድርና ዚሮን ያሰልፍላቸዋል።